ሰላም ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትናንት እንደምታውቁት ብሩኬ ላይቭ ላይ እመጣለሁ ብሎ ነበረ። ግን ደግሞ ድጋሚ ቤተሰብ ላይ መግባት አልቻልኩም፣ ደህና ደሩ የሚል መልእክት ስቶሪ አስቀምጧል ማለት ነው። እኔ ስጧት ነው ያየሁት። ያው ማታ ነበርኩ አይ ቲንክ እስከ 3 ተኩል እስከ 4 ሰዓት፣ ግን ደግሞ አልገባም ነበር እና ብዙዎቻችሁ ምን ሆኖ ይሁን ለምን ይሁን ላይቭ ያልገባው እያላችሁ ነው። እና ይህን ያክል መጨነቅ አይጠበቅባችሁም። ምክንያቱም ያለው ኢትዮጵያ ውስጥ ነው። የኔትወርክ ችግር ሊሆን ይችላል፣ ኦር አንዳንዴ ደግሞ ዝናብ ሊሆን ይችላል፣ መብራት ላይኖር ይችላል፣ ብዙ ነገሮች አሉ ነው በቃ። ወይ ደግሞ አንዳንዴ ስሜታችሁ ልክ ላይሆን ይችላል፣ ደብሮት ሊሆን ይችላል ምናምን ብላችሁ ማሰብ አለባችሁ። ወይም ደግሞ ቤት ላይ አመሽ ይችላል፣ ሌላ ቦታ መሽቶበት ሊሆን ይችላል። መቼም ልክ ላይ ስትገቡ የሆነ መንገድ ላይ ምናምን ሆኖ አይገባም። መቼም ቤት ደርሶ አረፍ ብሎ ምናምን ነው ሊሆን የሚችለው እና ስለዚህ እንደዛ ብላችሁ ማሰብ አለባችሁ። መጥፎ ነገር አታስቡ እሺ፣ መልካሙን ነገር ብቻ አስቡ። በቃ የሆነ አልተመቸውም፣ መብራት የለም ወይ ደግሞ ጥሩ ስሜት ላይ አይደለም ምናምን ብላችሁ ማሰብ አለባችሁ ብዬ አስባለሁ። በመቀጠል ደግሞ ከማን ነው የሚባለው እንግዲህ በበላቸው ጋር ደግሞ እንደዚህ እየጨፈሩ በበላቸው መጠዋል ማለት ነው። እዛ ብሩኬ ደግሞ ሪፖስት አድርጎለታል። በላቸው ግን ይችላል የምር ማለት ነው። ባለፈው የሆነ ታይም ላይ ካስታውሳችሁ ስለ እናቱ ስለ ኑሮ ምናምን የሆነ ነገር አውርቶ እናቴ ጋር መሄድ እፈልጋለሁ ግን እንደዚህ ምናምን ባለው ብዙ ሰዎች ያው በጣም መልካም ሰዎች አሉ ታውቃላችሁ፣ የሰው ደስታ የሚያስደስታቸው የሰው ሰላማቸው የሆነ በዛ ምክንያት እናቱን ሂዶ አግኝቷት ነበረ ካስታውሳችሁና በጣም የብዙ ሰዎች ልብ የነካ ቪዲዮ ነበረ ያ ቪዲዮ ማለት ነው። እናቱን ሂዶ ሲያቅፋት ምናምን ብቻ ሰፈራቸውን በደንብ አስጎብኝቶናል። እና በላቸው ያው ይችላል ማለት ሁሉም ሰው የራሱ የሆነ እንትን አለው አይደለ? የሆነ በቃ እንደዚህ የሆነ ነገር ስትጀምሩ ለምሳሌ ቲክታከርም ሲሆኑ ዩቱበርም ሲሆኑ ወይም ደግሞ እንደዚህ የሆነ ስራ ስትሰሩ የሆነ ለመለወጥ ለማግኘት የሆነን ሰው ለማገዝ ነው አይደለ? በተለይ ቤተሰቦቻችሁን። ግን ደግሞ አንዳንዴ እየለፋችሁ እየታገላችሁ የትኛውንም ስራ እየሰራችሁ ደግሞ አይደለም ቤተሰብ ልታግዙ ለራሳችሁ እንኳን መሆን ያቅታችኋል። ያኔ የሆነ እንደ ሰውኛ የሚሰማችሁ ደባሪ ስሜት ሊኖር ይችላል። ግን ደግሞ በቃ በጊዜ ሁሉም ነገር ይሆናል። አንዳንዴ እኛ በጠበቅነው ታይምና ወይ ደግሞ ይህን ስራ ሰርቼ እንደዚህ አደርጋለሁ ባልነው ላይሆንልን ይችላል። እና ለሁሉ ነገር እግዚአብሔር ጊዜ አለው። እሺ ከዛ ቅምጥሌ ደግሞ ሸራ አድርጋለች የሀሰንን ቪዲዮ። ሀሰን ተዋቸው፣ አትድከም፣ ከቻላችሁ አትምጡብን ነው እንጂ አትምጡብን ብላ ሸራ አድርጋለች። እና እዚህ ጋር ያው ሀሰን እንዴት ነው ከቅምጥሌ ጎን ሆኖ ወይም ደግሞ በዚህ ሰዓት ብቻዋን አለመቶ ልክ ሊሆን ይችላል። ግን ደግሞ የሆነ አንዳንዴ ልክ ነኝ ብላችሁ ስታስቡና የሆነን ሰው ብቻውን እንዳይሆን ብላችሁ የምታደርጉት መንገድ ሊለያይ ይችላል። እንዳልኳችሁ ከጎኗ መሆኑ ልክ ሆኖ ግን ደግሞ ሁለታቸው እንዲራራቁ የሚያደርገው ነገር ደግሞ ልክ አይደለም ነው። የሆነ ሁሉም ሰው የራሱ የሆነ ክፍተት ሊኖረው ይችላል። የሆነ ቦታ ላይ ልክ ናቸው፣ የሆነ ቦታ ላይ ልክ አይደላችሁም። እዚህ ጋር ከእሷ ጎን መሆኑ በማስፈልግሽ ሰዓት እኔ ወንድምሽ ነኝ አለሁልሽ፣ የሚያስፈልግሽ ነገር ካለም ወይ ደግሞ ካስፈለግኩሽ ማለቱ ልክ ሆኖ ሳለ ግን ቢያንስ ተነጋግረው ችግራቸውን እንዲፈቱ እንኳን አድርግ ሲባል ኖ ከዚህ በኋላ ሊሆን አይችልም ያለ ሰው ነው ሀሰን። እና እዚህ ጋር ደግሞ ልክ አይደለም። እንዲሁም ደግሞ ናቲ አሁን ለምሳሌ ቅምጥሌ ናቲ ቢያገኝሽ ያው ምንድን ነው ይሄ ልምዱ ያለው ሰው ነው፣ በትዳር አሳልፏል። ትዳር ምንድን ነው ፍቅር ምንድን ነው የሚለውን ከፍቅር አልፎ ነው ወደ ትዳር መቼም የሄደው። ስለዚህ ያን ነገር እያንዳንዱ ነገር ምናልባት በቃላቶች ያስተምርሻል ያስረዳሻል ብዬ አስባለሁ። ያንን ስል እናንተ ራሳችሁ የምትረዱበት የራሳችሁ የሆነ መንገድ አላችሁ። ሁሉም ሰው ቤቱን ሲመራ የየራሱ መንገድ አለው። የእያንዳንዱ ቤታውን እያንዳንዱ ትዳር የሆነ ሲፋቀሩም የየራሳቸው ተዋደው የተፋቀሩበት መንገድ አለ። ያም ደግሞ ግድ ነው። ትዳራቸውንም ሲመሩ እንደዛው ያ ነገር እንዳለ ሆኖ ግን የሰው ልጅ እንዴት ነው መታገስ የሚችለው? ምን የሚለው ማለት አሁን ለምሳሌ ሲንግል ያለን ነገር እና ከዛ ወደ ትዳር ወይ ደግሞ ወደ ፍቅር ስንሄድ በጣም ብዙ ነገሮች ይለወጣሉ። እንደነበሩ አይሆኑም ነው። ራሳችሁን ውጡ እያልኳችሁ አይደለም። ብዙ ነገሮች አሉ ያኔ ከበፊትም ጀምሮ ራሳችሁን ማትለውጡበት፣ ግን ደግሞ በባህሪም ሊሆን ይችላል ወይ ደግሞ የሆነ በህይወታችሁ አላስፈላጊ ሰዎችም ራሱ በጣም ብዙ ሰዎች መርጣችሁ የምታወጡት ፍቅር ስትገቡና ደግሞ ትዳር ላይ ስትሆኑ ነው። ምክንያቱም የሆነ በጣም ብዙ ማያመሳስላችሁና ማያካሄዳችሁ መንገድ ሊኖር ስለሚችል ማለት ነው። ስለዚህ ቅምጥሌ ቆም ብለሽ አስቢ ነገሮቹን። ሀሰን ልክ ሊሆን ይችላል ከጎንሽ ስለሆነ፣ ግን ደግሞ ልክ ያልሆነበት መንገድ ሁለታችሁ ተገናኝታችሁ እንዳትነጋገሩ ማድረጉ ደግሞ እሱ ልክ ነው ብዬ አላስብም። ኦኬ ምክንያቱም ምንድን ነው ይሄ ለምሳሌ ብሩኬ
ፍፄ እንደዚህ እንዳታደርግ ብሎታል። ትናንት ራሱ አምጥቶ የሰቃቀላቸውን ፎቶዎች ራሱ አይደል እንዲ አምጥቶ የሰቀልከው ብሏል። እውነቱን እሱ ነው እያመጣ እየሰቃቀላቸው ነበር። ትናንት ደግሞ እሱን እያወራረደ ነበር እና እንደውም የሆነ ጽሁፍ አየው ፍፄ ምንድን ነው ልብሱ አይቀድምም ልብሷን አትወስድላትም ፎቶ ምን ያደርጋል ምናምን የሚል ተጽፎ አየው እና እየሳቀኝ ነበረ። ሁሉም ነገር ያው ካራክተር ነው። ኦልሬዲ ካራክተርማ ባይሆን እኮ ብዙ ነገሮች ይወጣሉ። ከቤት ሲወጣ ዝም ብሎ አይወጣም። የራሱ የሆነ እቃዎች አሉ ምናምናምን። ስለዚህ ቆም ብላችሁ ታስቡበት በጣም አሪፍ ነው ብዬ አስባለሁኝ። ለእያንዳንዱ ነገር በፍጥነት የምንወስናቸው ውሳኔዎች በኋላ ይቆጩናል። እዚህ ጋር ብሩኬም ሆንክ ቅምጥሌም ሆንሽ እንደዚህ በስሜት ተነሳስታችሁ የምትወስኑት ነገር አይደለም። ፍቅር እንደዚህ አይደለም። ፍቅር ህይወት ላይፍ ማለት ነው። ቶሎ የወሰናቸው ነገሮች ቆጭታቸው አቁም። አንዳንዴ ይህን ነገር ባላደርገው ትንሽ ብዘገይ ኑሮ እንደዚህ እኮ ይስተካከል ነበር ምናምን ብለን የምናስባቸው ነገሮች አሉ። ስለዚህ ቀስ ብለን ማሰብ አለብን ነገሮቹን። እንዴት ነው በቃ ማፍጠን የለብንም። እያንዳንዱ ነገር ቆም ብለን ማሰብ አለብን። መተጋገዝ፣ መረዳዳት። መተጋገዝ ሲባል የሆነ እንዴት ነው ቃልን ከቃል አንዳችሁ የምትጠቀሙትን ቃል አንደኛው ቃል ላይ ተጋጭታ የሆነ ቤት ትሰራለች አይደለ? ስለዚህ ተነጋገሩ። በቃ ሁላችሁም በዙሪያ ያላችሁ እነ ፍፄ እነ ማነህ የምትባለው አረ ብዙ ናችሁ፣ እንደው ብዙ ናችሁ። እግዚአብሔርን እናንተ ውጡ። በቃ ከህይወታችሁ ከወጣችሁ እነሱ ቆም ብሎ መነጋገር ይችላሉ። ስለዚህ ቆም ብላችሁ አስቡ ማለት ነው ፈልገው፣ ሌላ ምንም ማለት አልችልም። ሲቀጥል ደግሞ እዚህ ጋር ቅምጥሌ እንትን ያደረገችው አለ ሪፖስት ያደረገችው እና እሱን የሆነ ታይም ላይ አንብቤው ነበርና ይሄንን ሰሞን እዚህ የሆነ ቤት የሚመጡ ሴቶች እያየ ሴት ልጅ መውለድ እየፈራን ነው ምናምን የሚል እና ያኔ እንዴት መሰላችሁ ወንድ ልጅ እነዛን ሴቶች ባይከተል ኖሮ እንደዚህ አይነት ሴቶች አይኖሩም። አንደኛ፣ ሁለተኛ ደግሞ እንደዚህ አይነት ሴቶች ስላሉ ነው በጣም ብዙ ትዳር ልክ የማይሆነው ወይ ደግሞ ፍቅር ላይ እንትን ማትሆኑት። እንዴት መሰላችሁ አሁን ብዙ ሰው ትዳር ላይ ሆኖ ወይ ደግሞ ፍቅር ላይ ሆኖ እንደነዚህ አይነት ሴቶች አሁን ለምሳሌ ትዳር የሌላት ፍቅር የሌላት ሴት እንዴት አይነት ሴት እንደሆነች ታውቁታላችሁ። ስለዚህ እነዛ ደግሞ ትዳር ላይ ያሉ ወንዶች ወደዛ ሴት እንትን ይላሉ፣ ይሳባሉ። ግን ደግሞ ያቺ ሴት እነሱ ጋር ትቆያለች ማለት አይደለም፣ ወይም ደግሞ እነሱ ከእሷ ጋር ይቆያሉ ማለት አይደለም። ግን ህይወቱ እንዲበላሽ ምክንያት ትሆነዋለች። ኦኬ። ስለዚህ እያንዳንዱ ነገር አንደኛ ይሄ እንዴት ነው ቤተሰብ አይቀጣም ወይ አተዳደግ ምንድን ነው ምናምን የሚባል ነገር አለ። አንደኛ አይምሯችሁ ነው የሚቀጣችሁም የምታስተካክሉትም። እንዲሁም ደግሞ እግዚአብሔር የተባረከች ልጅ ስጠኝ ወይ ደግሞ የተባረከ ልጅ ስጠኝ ነው የሚባለው። ወንድ ልጅ አሉ እኮ ወንዱ ነው በጣም በቃ ማለት የዋህ ምስኪን የሆነችውን ደግሞ እንደዚህ ማይሆን መንገድ ላይ የሚስቡ ማለት ነው። ስለዚህ ወደዚህ መንገድ የሚሄዱ ሴቶችንም የሚወስዱ ወንዶችንም እግዚአብሔር ልቦና ይስጣቸው። በቃ እንዴት ነው አንዳንዴ እኮ ልጅ ሙሉ በቃ ባይወለድስ ብላችሁም ታስቡት የለም የሆነ አንዳንድ ጊዜ ወንድ ልጅ ሆኖ ቤተሰብ ማያከብር ሴትም ልጅ ሆና ቤተሰብንም ማታከብር እንዲሁም ደግሞ እንደዚህ አይነት ቦታዎች ላይ መገኘት የሌለባቸው ቦታ ላይ የሚገኙ ወንድም ሴትም ሰው ስታዩ በቃ እንደዚህ አይነት ልጅ ከምወልድ ልምከን ብላችሁ አስባችሁ አታውቁም። ስለዚህ እግዚአብሔር የተባረከ ልጅ ስጣችሁ። ይህንን ከማለት ሌላ ምንም ማለት የምችለው ነገር የለም። በተለይ አሁን ላይ በጣም ብዙ ነገሮች አሉ። ትናንት የሚገርማችሁ የሆነ ቪዲዮ እያየው ነበር። እንደውም እሱኑ ራሱ ጭኛለሁ። መጀመሪያ ላይ እንትን ኤዲት ማድረግ ፈልጌ ነበር ማርያምን ቆርጬ ላወጣው ግን ረስቼዋለሁ። ከድጋሚ ቆርጬ ላወጣው ብዬ ትቼዋለሁ እና ከዛ ሳላስበው ነው እንትን ያለው ማለት ከፖስትኩት በኋላ አየሁትና በቃ ፕራይቬት ላደርገው ኦልሬዲ ታይቷል ብዬ ነው የተኩትና ይቺ ልጅ ሰሞኑን የሆነ ቦታ ላይ አያታለሁ የምታደርጋቸው ነገሮች ምናምን ነገር አሉ ነው። ቲክታክ ላይ በጣም ብዙ ሰዎችን አድኗል። በጣም ብዙ ሰዎች ደግሞ አጥፍቷል። ኦኬ። በመጀመሪያ ደግሞ የሆነች ልጅ አለች የሆነ ማይሆን በቃ የእሷ ደግሞ እንዴት ነው እግዚአብሔርን በጣም የሚያስጠላ የሚደብር አይነት ነገር እያደረገች ያለች። ስለዚህ እያንዳንዱ ነገር መጀመሪያ ልጆቻችሁን በተቻላችሁ መጠን ያው መምከር ማስተማር ያላባችሁ ሰዎች አስተምሩ። ሲቀጥል ደግሞ በጣም ብዙ ሰዎች ቲክታከር እንሆናለን ያላችሁ ወይ ደግሞ ቲክታክ የምትጠቀሙ ደግሞ ለእናንተ ብቻ ሳይሆን ለሌላ ልጆች የእናንተን ቪዲዮ እያዩ እንደዛች በሆን ወይ ደግሞ እንደሱ በሆን ምን ይቀርብኛል ምን ሆናለሁ ብለው አስቡ ደግሞ እናንተ የሚከተሉ ስላሉ ፕሊስ እባካችሁ ትውልድን አታበላሹ። የራሳቸው የሆነ ጉዳት እኮ አላችሁ። እናንተ እዚህ ጋር መጣችሁ ማይሆን ነገር ስላሳያችሁ ስለሆናችሁ ሳይሆን ከዛ ከካሜራ ጀርባ ያላችሁትን ማንነት እናንተ ታውቁታላችሁ። ግን እናንተን እዚህ ጋር ካሜራ ላይ የሚመለከቱ ልጆች ደግሞ በቃ እናንተ ምንም እንደማይደርስባችሁና እናንተ አሪፍ ሙድ ላይ እንዳላችሁ አድርገው ስለሚያስቡ እናንተን ተከትለው የሚሆኑት ነገር አለ። ሁሉም ሰው የሆነ የሚከተለው ማንነት አለ አይደለ? ስለዚህ እባካችሁ ማርያምን በጣም ብዙ ክፉኛ እየሄዳችሁ ያላችሁ ሰዎች አላችሁ። ግን እኮ እናውቃለን ከካሜራ ጀርባ እንደዚህ ነው፣ በማንነቴ እንደዚህ ሆናለሁ፣ አፍራለሁ፣ እንደዚህ ነው። ከቤት ለመውጣት እንኳን የማትችሉ ሰዎች አላችሁ።
ያው ኦልሬዲ ሰው ያገኘኝ ችግር የለውም ካሜራ ላይ ነው እንደዚህ ምናምን ብላችሁ ትለቃላችሁ። ግን ከቤት እንኳን ወጣችሁ በነፃነት መንቀሳቀስ ማችሉ ሰዎች እንዳላችሁ እናውቃለን። ግን እንደዛ ከመሆናችሁ በፊት መጀመሪያ ተጠንቀቁ። ኦኬ ሳማን የሆነ ነገር አደረገ በቃ ችግር የለውም ብላችሁ ያንን ተከትላችሁ ከምታደርጉ የራሳችሁን ማንነት ይዛችሁ ውጡ። እሺ እሱ ነው ላችሁ የምችለው። ከዛ በተረፈ ግን ቲክታክ ላይ ያየሁት ያለውን ነገር ደግሞ ምንድነው የቅምጥሌ እህት ለመባል ብሩኬን መሳደብ፣ ብሩኬን መዘቅዘቅ፣ ደባሪ ቃል መጠቀም፣ የብሩኬ እህት ነኝ ለመባል ወይ ደግሞ ወዳጅ ነኝ ለመባል ደግሞ ቅምጥሌ መሳደብ፣ መዘቅዘቅ፣ ደባሪ ቃል መጠቀም እሱ ለምን አስፈልጋችሁ? ኦኬ የወደዳችሁን ይዛችሁ መሄድ መብታችሁ ነው። እሱ መብታችሁ ነው። እንደዛ እያደረጋችሁ ያላችሁ ልጆች አላችሁ። ለምን አላላችሁም? ትችላላችሁ። ፍላጎታችሁ ነው፣ መብታችሁ ነው የፈለጋችሁትን ነገር የማድረግ። ግን ደግሞ አንዱን ለማንሳት አንዱን መጣል፣ አንዱን ለመውደድ ደግሞ አንዱን መጥላት አይጠበቅብንም። እሱን እንድታውቁ ያክል ነው። ኦኬ በቃ እንዴት ነው የሚደብር ነገር አለው እውነት ለመናገር እግዚአብሔርን። በአንድ ላይ ሲመጡ በቃ ደግሞ ቶሎ ተገልብጣችሁ ደግሞ እንትን የምትሉ ሰዎች አላችሁ። አስመስላችሁ ከምትወዱ የእውነት በቃ በግልጽ አድርጋችሁ መጥላት ደግሞ ጥሩ ነው። ኦኬ እዚህ ጋር መደባበቁ ማስመሰሉ በቃ እንዴት ነው ማየውን ነገር ማድረጉ ልክ አይደለም። አንዳንዶቻችሁ ደግሞ በልህ እየሄዳችሁ ያላችሁ ሰዎች ደግሞ አላችሁ። የሆነ ሰውን እልህ የምታስገቡ ሰዎችም አላችሁ። ሰው አንዳንድ የሆነ ነገር የሚያደርገው ወዶ አይደለም በልህ ነው። ስለዚህ እልህ ደግሞ ይቅርብን፣ አይጠቅመንም። ምንም ይጠቅም ነገር የለውም። ስለዚህ አይ እንዴት ነው ሊታረቁም አይችሉም፣ ከአንድ ሊሆኑ አይችሉም፣ እንደዛ አባረሮ ቤት አስወጥቷት፣ እንደዚህ መትቷት፣ እንደዚህ ምናምን የምትሉ ሰዎች ብዙ ሰዎች እኮ 7-8 ልጅ ወልደው በጣም ብዙ ልጆች ወልደው ወይ ደግሞ በጣም ብዙ በደልን ደርሶባቸው ወይ ደርሶባት ተመልሰው አንድ ቤት የሚሆኑ ሰዎች አሉ። አይደለም ገና እነዚህ ትንሽዬ ልጆች በዚህ በወጣትነት እድሜና በዚህ በአፍላነት እንትን በስሜት የሚያደርጓቸው ሰዎች የሚሆኑት ነገር ማለት ነው። ብዙ ነገር ተደራርሶባቸው የሚታረቁ ሰዎች አሉ። ፍቅር ኃያል ነው። እኛ ስላልን እኛ ስለወሰን ሳይሆን እነሱ ራሳቸው የሚወስኑትና የሚያደርጉት ነገር ነው። እነሱ የፈለጉትን ነገር የማድረግ ሙሉ መብት አላቸው። እኛ ስላልን አይደለም የሚጣሉትም የሚታረቁትም። እሺ ስለዚህ እዚህ ጋር የራሳችሁን ህይወት የምትኖሩት እናንተ ናችሁ። ጨረቃዎች ቆም ብላችሁ ታስቡ እላለሁ። በመቀጠል ሌሎቻችን ደግሞ ቆም ብለን ብናስብና ወደ ራሳችን ብንመለስ ባይ ነኝ። በተረፈ መልካም ጊዜ ይሁንላችሁ ባይ